በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ በቀራንዮ ላይ ታየ 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 በጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በጌታ ትንሣኤ እሺ ሊቀ ትጉሃን ቀሲስ ብሩክ ዋለልኝ ይባላለሁኝ። እንግዲህ ለኑሮ በሚሆን መንገድ የምሰራው በፋይናንስ ተቋማት ውስጥ ነው። ከዚህ ባሻገር እንግዲህ ደግሞ በአገልግሎት ደግሞ በተለያየ ቦታ አገለግላለሁኝ። በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ተራድኦ ኮሚሽን የቦርድ አባል በመሆን እያገለገልኩ እገኛለሁ። ከዛ በተጨማሪ በተለያዩ ቤተክርስቲያኖች በልማትና መሰል ጉዳዮች ላይ በመሳተፍ ቤተክርስቲያንን በጉልበትም በእውቀትም በተለያየ መንገድ በማገልገል ላይ ይገኛለሁ። በተለይ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በልማት ኮሚቴ አባልነት እንደዚሁም በሌሎች ገዳማትና አድባራትም ደግሞ ባለው ነገር እንደዚሁ በማገልገል ላይ እገኛለሁኝ። ከዛ በተጨማሪ እንግዲህ በክህነቱም በመቀደስም በማስተማርም ባለኝ ጊዜ ምእመናንን እያገለገልኩ እገኛለሁ ማለት ነው። አባታችን በሰማያት ያለህ አንዳንድ ዳህራዎችን ስንገልጽ ከቃላቱ እንነሳለን ማለት ነው። ትንሣኤ ስንል ራሱ ምንድን ነው ስንል ትንሣኤ ማለት መነሳት የሚለውን ነገር ያመለክታል ማለት ነው። መነሳት የሚለው ቃል ከእንቅልፍ እንደሚነሳ አይነት ሰው ሳይሆን ከእንቅልፍ ነቃ ነው የሚባለው። ተነሳ ግን የምንለው የሆነ ሰው ሞቶ ከዛ በኋላ የሞተ ሰው በሚነሳበት ጊዜ ነው ትንሣኤ የምንለው ማለት ነው። ስለዚህ ይሄ የትንሣኤ በዓል በምናስብበት ጊዜ የምናስበው በዋናነት የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ስንል ምን ሆኖ ነበረ ስንል ሞቶ ነበረ ወደሚለው እንሄዳለን ማለት ነው። ስለዚህ ሁላችንም እንደምናውቀው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሞቶ እሁድ በሶስተኛው ቀን መነሳቱን የሚያሳይ ክብረ በዓል ነው ትንሣኤ ብለን የምናከብረው ማለት ነው። ስለዚህ ለመሞትስ ምን አስፈለገው? ለምንድን ነው የሞተው? የመሞቱ ምክንያት ምንድን ነበረ የሚለውን ደግሞ ታሪካዊ ዳራውን ወደ ኋላ ሄዶ ማሰቡ ተገቢ ነው የሚሆነው ማለት ነው። እንግዲህ ሁላችንም እንደምንረዳው በመጽሐፍ ቅዱስ ላይ እግዚአብሔር አምላካችን ሰውን በመልካችን እንደ ባሪያችን እንፍጠር ብሎ ሰውን ፈጥሯል። ሰውን ከፈጠረ በኋላ እንግዲህ አዳም ብቻውን ይሆን ዘንድ ተገቢም ስላልሆነ ሔዋንን ፈጥሮ በገነት አስቀምጧቸው ነበረ። ስለዚህ በገነት እግዚአብሔርን እያመለኩ እየጸለዩ ከእግዚአብሔር ጋር ሆነው ይኖሩ የነበረበት ሁኔታ ነበረ ማለት ነው። ስለዚህ በዚህ ጊዜ ውስጥ የተፈጠረው ነገር ምንድነው? እንግዲህ በገነት አዳምና ሔዋን የኖሩ 7 ዓመት ነው። ስለዚህ በዚህ በ7 ዓመት ውስጥ ሰይጣን በገነት ውስጥ የነበሩትን አዳምና ሔዋንን ማስወጣት ይፈልግ ነበረ ማለት ነው። ስለዚህ አሁን በመጽሐፍ ቅዱስ ላይ ስናነብ እንግዲህ በዘፍጥረት ምዕራፍ 3 ላይ ስናገኝ አጭር ታሪክ ነው የምትመስለው። ግን ያው ብዙ ጊዜ ምን ይባላል ሲኖሩት ረጅም ሲጽፉት አጭር የሚባል ነገር አለ እና የ7 ዓመቱን ታሪክ ነው እንግዲህ በአንድ ምዕራፍ ላይ በዘፍጥረት ላይ ምዕራፍ 3 የተጠቀሰው ማለት ነው። ስለዚህ ዲያብሎስ እለት እለት በጣም ይተጋ ነበረ አዳምንና ሔዋንን ከዚያ ከገነት ለማስወጣት ማለት ነው። ስለዚህ ዲያብሎስ ወደ ገነት መግባት አይችልም ነበር። ያለው አማራጭ ምንድን ነበረ? ገነትን በደንብ አድርጎ መሰለል ነበር። ይሰልል የነበረው ደግሞ አዳምና ሔዋንን እጅ ለመንሳት በየሰዓቱ በየጊዜው ይገቡ ይወጡ የነበሩ እንስሳቶች ነበሩ። ስለዚህ ይሄንን ነገር ተመርኩዞ አዳምና ሔዋን ምን እንደሚያደርጉ ምን ሲያደርጉ እንደሚውሉ ምን ቃል እንደተገባላቸው በደንብ አድርጎ ሰለለ ማለት ነው። እንግዲህ አሁን የስለላ ስርዓት የጀመረው ከዛ ነው ብንል እንግዲህ መነሻ ነጥብ እናገኛለን ማለት ነው። ከዛ እንግዲህ ይሄንን ካደረገ በኋላ ነው በብዙ ትግል አዳምና ሔዋንን በአንድ ጊዜ አይደለም እንግዲህ ያሰናከላቸው ወይም ያሳሳታቸው። ያው ሲጻፍ አጥሮ ስለተጻፈ ነው እንጂ ማለት ነው። ከዛ በኋላ እንግዲህ ያው በእባብ ላይ አድሮ ገብቶ ከሔዋን ጋር ጥሩ ግንኙነትና ወዳጅነት ፈጥሮ ከዛ በኋላ እንግዲህ ያው ዲያብሎስ
የሚጠቀምባቸው የተለያዩ ቴክኒኮች አሉ። ሰውን ለማሳት፣ ከእግዚአብሔር ለመለየት፣ ሰውን ኃጢአት ለማሰራት፣ ወንጀል ለማሰራት በጣም ብዙ ቴክኒኮችን ይጠቀማል። እንግዲህ ሔዋን ጋር ከተጠቀመበት ቴክኒክ ወይንም ዘዴዎች አንዱ ጥሩ ወዳጅ ማድረግ ነው። ጥሩ ወዳጅ ነው ያደረጋት። ስለዚህ እባብ የሔዋን ጥሩ ወዳጅ በሆነችበት ጊዜ እንግዲህ ብዙዎቻችን ለወዳጆቻችን ለምንቀርባቸው ሰዎች ሚስጥሮቻችንን አንደብቅም። ስለዚህ የተደበቀውን ሚስጥር በእባብ አማካይነት በደንብ ፈልፍሎ ማውጣት ቻለ ማለት ነው። እዚህ ላይ እንግዲህ ሔዋን ትልቅ ስህተት የሰራችው ምንድነው? ወዳጄ ነው እንደገናም ደግሞ በቃ በደንብ ከሌሎቹ እንስሳት በተለየ መንገድ ለሔዋን ቀረቤታ ስለነበረው ያንን ወዳጅነት እያጠነከረ መጣ። ያ ጥንካሬ የመጣው በእባብ ላይ ብቻውን ስለሆነ አይደለም። በእባብ ላይ የዲያብሎስ መንፈስም አብሮ ስለነበረ ነው። ስለዚህ ሔዋን ደግሞ ልቧን ሰጠች፣ ወዳጅነቷን በጣም አጠነከረች ማለት ነው። እንግዲህ ብዙ ጊዜ አባቶች ምን ይላሉ? እግዚአብሔር ሆይ ይላሉ፣ ጠላቴን እኔ ጠብቀዋለሁ፣ ወዳጅን ግን አንተ ጠብቅልኝ ይላሉ። ምክንያቱም ወዳጅን እንደ ጠላት ስለማይቻል ማለት ነው። ስለዚህ በዛ አማካይነት እግዚአብሔር ከዚህ ገነት ዛፎች ውስጥ እንዳትበሉ የከለከላችሁ ነገር አለን አለ። አሁን እንዳላዋቂ ሆኖ ቀረበ። ይሄም አንዱ ዘዴ ነው። ለምን? ግልጽ ለማድረግና ውስጥ ያለው ነገር የተደበቀ እንዳይሆን ለማውጣት ማለት ነው። አይ እግዚአብሔር የከለከለን የለም፣ ነገር ግን እዚህ ውስጥ ያለውን ሁሉ እንድንበላ ተፈቅዶልናል፣ የተከለከልነው አንዲት ዛፍ ብቻ ነው ብላ ትነግረዋለች ማለት ነው። በዚህ ጊዜ እንግዲህ ያው እውቀቱንም ለመጠቀም አይ እንዳትበሉ እኮ የከለከላችሁ የሕይወትን ዛፍ በበላችሁ ጊዜ እንደ አምላክ እንዳትሆኑ ብሎ ነው ሲል ልቧ ውስጥ እንግዲህ የአምላክነትን ክብር ለማግኘት ሻተሽ ማለት ነው። እና ሁል ጊዜ ዲያብሎስ ምንድነው የሚያደርገው? የሆነ ነገር እንድንጓጓ በሆነ ነገር ላይ ስሜታችን ሙሉ ለሙሉ ወደዛ እንዲሆን በማድረግ ነው ከመስመር የሚያስወጣን ማለት ነው። ስለዚህ ሙሉ ለሙሉ ልቧ ወደዛ ሆነና ያላት ምኞትና ስሜት ምንድን ነበረ? አምላክ ወደ መሆን ልቧን ይገፋፋው ጀመረ ማለት ነው። ስለዚህ ይሄን ዕፀ በለስ ወይንም ይችን ፍሬ ብበላ እንደ አምላክ ሆናለሁ የሚል ውስጡ አደረ ማለት እንግዲህ 7 ዓመት ሲኖሩ አምላክ የነበረውን ነገር ያውቃሉ። እነሱ ፍጥሮች ናቸው፣ እሱ ፈጣሪ ነው። ስለዚህ እነሱ እንደ ፈጣሪ የመሆንን ነገር አሰበች ማለት ነው። ስለዚህ በዛ ምክንያት ዲያብሎስ ሔዋንን ልቧን ሰውሮ አሳሳታት ማለት ነው። ያችን ዕፀ በለስ በላች። ከዛ በኋላ ባሏንም አዳምንም አበላችሁ። ያንን በበሉ ጊዜ እንግዲህ ከእግዚአብሔር ጋር ተጣሉ ማለት ነው። አሁን ሰይጣን 4 ነገሮችን አሳጣቸው ማለት ነው። እንግዲህ በብዙ ትግል፣ በብዙ ኮንስፓይረሲ፣ በብዙ ደግሞ ስለላና በብዙ የተደራጀ እና የተቀናጀ ስልት የመጀመሪያው ነገር ሃይማኖታዊ የሆነ ነገር አሳጣቸው። ፖለቲካሊ፣ ኢኮኖሚካሊ እና ሶሻሊ ነገሮቻቸውን አበላሸባቸው ማለት ነው። ስለዚህ ዘፍጥረት ምዕራፍ 3ን ስናነብ እነዚህን 4 ነገሮችን እናያለን። ሃይማኖታዊ የምንለው ከአምላካቸው አጣላቸው፣ ያንን ዕፀ በለስ በመብላታቸው፣ አትብሉ የተባሉትን ትእዛዝ በማፍረሳቸው። እንደገና ደግሞ ኢኮኖሚካሊ ደግሞ አራቆታቸው። እዛ ዘፍጥረት ምዕራፍ 3 ላይ ስናነብ የምናገኘው ምንድነው? በፊት በጸጋ ልብስ ነበር የሚኖሩት፣ አሁን ግን ራቆታቸው መሆናቸውን ተረዱ ይላል። እና እንግዲህ የሰይጣን አንዱ ተግባር ኢኮኖሚካሊ ማራቆት ነው፣ ራቆት ማድረግ፣ ገንዘብን ማሳጣት ነው። ሶስተኛ ማህበራዊ ነው። እንግዲህ ሁለቱ አንቺ ነሽ ጥፋተኛ፣ አንተ ነህ ጥፋተኛ በሚል ያለውን ነገር ይጣሉ ይጨቃጨቁበት ነበረ ማለት ነው። ፖለቲካሊ ደግሞ የምንለው የንግስናቸውን አሳጣቸው። ምክንያቱም እግዚአብሔር በዛ ውስጥ እንደ ንጉስ ሆነው እንዲኖሩ ነበር ያደረጋቸው። ሁሉንም እየገዙ እያዘዙ እየናዘዙ እንዲኖሩ ነበረ። ስለዚህ በሰራው ኮንስፓይረሲ ሰይጣን መፈንቅለ መንግስት አካሄደባቸው ማለት ነው። ከመንግስታቸው ከሚኖሩበት ገነትን ከምታከል ቦታ እግዚአብሔርን ከሚያክል አምላክ አስወጣቸው ማለት ነው። ስለዚህ እነዚህን 4ቱን ኮንስፓይረሲዎች ሰራባቸው ማለት ነው። ኢኮኖሚካሊ፣ ፖለቲካሊ፣ ማህበራዊና ሃይማኖታዊ ማለት ነው። ስለዚህ ይሄ ሁሉ ቀውሶች እንደደረሰባቸው ሲያውቁ ግን ዝም አላሉም። አዳምና ሔዋን መጾም፣ መጸለይ፣ ሱባኤ መግባት፣ ከእግዚአብሔር ጋር መነጋገርን ጀመሩ ማለት ነው። ስለዚህ እግዚአብሔርም ደግሞ ሱባኤያቸውን፣ ጾማቸውን፣ ጸሎታቸውን ካየ በኋላ ራራላቸው ማለት ነው። እንግዲህ እግዚአብሔር ያው መቼም ፈጥሮ ዝም የሚልም አምላክ ስላልሆነ በንስሐ ለሚመለሱ ሰዎች ሁሉ እሱ ሩህሩህ እንደሆነ ስለሚያሳይ በዘፍጥረት ምዕራፍ 3ም ላይ ስናይ እንግዲህ አዳምና ሔዋን እንኳን ከበደሉ በኋላ አዳም ወዴት አለ ብሎ ነው የፈለገው። እግዚአብሔር እንግዲህ አዳም ወዴት እንዳለ
አጥቶት አይደለም ግን በሁለት መንገድ ነው። በሰሙ ቀጥታ ትርጉሙ ስናየው እንዳይደነግጥ እንዳይፈራ ነው። ምክንያቱም ራቁቱን ነው ራቁታችን ነው ብለው ተደብቀዋል ሸሽተዋል ማለት ነው። አሁን እንደ ባህልና እንደ ልምድኛው ለምሳሌ አንድ ሰው ቤት ስንገባ ድምጽ እናሰማለን እናንኳኳለን ኮቴ እናሰማለን ለምን ቤት ሲገባ ሰው ራቁቱን ሊሆን ይችላል የተለያየ ጉዳይ ላይ ሊሆን ይችላል ስለዚህ እንዳይደነግጥና እግዚአብሔርም እንዳይደነግጡ ብሎ አዳም ወዴት አለህ አለው። በወርቁ ደግሞ ስንመለከው በትርጓሜው በኋላም ላይ ደግሞ ፈልጎት እንደሚመጣ ለማሳየት የተጠቀመበት ነው ማለት ነው። አዳምም ደግሞ ነው በዚህ ያለው ተሸሽግ ያለ አትብላ ያልኩን ጸበለስ በላህና አለው። እንግዲህ እንደበላ ያውቃል ለምን ጠየቀው ስንል ደግሞ አሁንም እንዳይፈራ እንዳይደነግጥ አምላክነቱ ደግሞ ያው ሩሩነት እንደሆነ አባት እንደሆነ እኛ ልጆቻችንን ስንወዳቸው እንዳይደነግጡ እንዳይፈሩ ቀስ ብለን በጥበብ በዘዴ ጥያቄዎች እንደምንጠይቃቸው ሁሉ አምላካችን እግዚአብሔርም አዳምን በላህና አለው። አዎ በልቻለሁ ግን ያሳሰተችኝ ረዳት አጋዥቶን ብለ ሰጠኝ ሔዋን ናት አለ። ሔዋንንም ጠየቃት እባብ ነች አለች። ከዛ ሁሉም ኃጢያትን ከማመን ይልቅ ወደ ምንድነው የወሰዱት ወደ ሌላኛው የመውሰድ አይነት ነገሮች ነበሩ። ከዛ በኋላ እንግዲህ እባብን 4 እርግማን ሔዋንን 3 እርግማን አዳምን 2 እርግማን ረገማቸውና ከገነት እንዲወጡ አደረጋቸው። ከዛ ጊዜ ጀምሮ ግን አዳም እንደዚሁ ዝም ብሎ አልተቀመጠም። ከሔዋን ጋር በመሆን በሱባኤ በጾም በጸሎት በመቆየቱ እግዚአብሔር ጾሙን ጸሎቱን ሱባኤውን እንደሰማለት ትምህርቱ አለ ማለት። እንግዲህ አሁን ይሄ መጽሐፍ ቅዱስ ላይ የለም የምናገኘው በገድለ አዳም ላይ ነው። ግን የምናገኘው አንድ ነገር ምንድነው በዘፍጥረት ምዕራፍ 3 ቁጥር 20 ላይ አዳምም ለሔዋን ለሚስቱ ሔዋን ብሎ ስም አወጣላት ይላል። የሕያዋን እናት ናትና ይላል። ከዚህ በፊት ማን ብሎ ስም አወጣላት ስንል በዘፍጥረት ምዕራፍ 2 ቁጥር 23 ላይ ስናነብ እግዚአብሔር ከጎን ወስዶ ሔዋንን ከፈጠረ በኋላ አሳየውና ማን ትባል ሲለው አጥንቷ ከአጥንቴ ስጋዋ ደግሞ ከስጋዬ ነውና ሴት ትባል የጎኔ አብራክ ክፋይ ናትና በማለት ሴት የሚል ስም ነበር ያወጣላት። አሁን ግን ሔዋን ብሎ ያወጣላት ለምንድነው? እግዚአብሔር ቃል እንደገባለት ሲያውቅ ከልጅ ልጅ ተወልጄ አድነሃለሁ የሚለውን ነገር ሳያውቅ ሞቼ አልቀርም ሕያው ነኝ የሚለውን ነገር ለማጠየቅ ሲል ሔዋን የሚል ስም አወጣላት ማለት ነው። እንግዲህ ይቺ ናት ዘፍጥረት ምዕራፍ 3 ቁጥር 20 ላይ ያለችው ትልቅ ቃል ሆና ዛሬ ትንሣኤ ብለን የምናከብረውን ነገር እንድናከብር ምክንያት የሚሆነን ማለት ነው። እግዚአብሔር አምላክ ለአዳም ከልጅ ልጅ ተወልጄ አድነሃለሁ ብሎ የገባለትን ቃል ማለት ነው። እንግዲህ ሙሉ ዝርዝሩ በገድለ አዳም አለ። ስንት ጊዜ ሱባኤ ገቡ፣ እንዴት ነበር የጸለዩት፣ በምን አይነት ሁኔታ ነበር የጸለዩት፣ እግዚአብሔር በምን አይነት ሁኔታ ነበር የሰማቸው፣ ከዛ እንዴት ነበር ቃል የገባላቸው የሚለው እንግዲህ የሚገኘው በገድለ አዳም ላይ ነው ማለት ነው። አዳም 7 ዓመት በገነት ኖሯል እያልን መቼም ዘፍጥረት ምዕራፍ 3 ላይ በአንድ ምዕራፍ ብቻ የአዳም ጠቅላላ ታሪክ በገነት የነበረው ነገር መግለጽ ከባድ ነው። መጽሐፍ ቅዱስ አጭር ታሪክ ነው የሚገልጸው። ነገር ግን በሌሎች መጽሐፍት ተብራርቶ ተስፋፍቶ ሙሉ ታሪኩ ይገኛል ማለት ነው። ስለዚህ እግዚአብሔር አምላክ ለአዳም በገባው ቃል መሰረት ከልጅ ልጅ ተወልጄ አድነሃለሁ ባለው እንደውም ምንድነው ያለው በ5 ቀን ተኩል ነበር ያለው። 5 ቀን ተኩል ሲለው አዳም 5ቱን ቀን ተኩል ቆጥሮ ሐሙስ ዕለት ከቀኑ ደግሞ እኩሌታ በ6 ሰዓት ላይ ይምረኛል ብሎ ጸሎት ሲያደርግ በእግዚአብሔር ዘንድ አንዱ ቀን 1000 ዘመን እንደሆነ ገልጾለት 5500 ዘመን ሲፈጸም ከልጅ ልጅ ተወልዶ እንደሚያድነው የተናገረውን ቃል የፈጸመበት ነው። ተወልዶም አድጎም ከዛ በኋላ ተጠምቆም ተሰቅሎም ትንሣኤውን አሳይቶ አዳምን የታደገበት ነው ማለት ነው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።
እንግዲህ ከትንሣኤ ጋራ የበዓሉን አከባበር ስንመለከት ፋሲካ ብለን ነው የምናከብረው ማለት ነው። ፋሲካ እንግዲህ በመጽሐፍ ቅዱስ ላይ ከ72 ጊዜ በላይ ተጽፎ ቃሉን እናገኘዋለን። በእንግሊዝኛ ፓስኦቨር የምንለው ነው። በዕብራይስጡ ፔሳህ ይለዋል፣ በግሪኩ ደግሞ ፓስካ ይለዋል። የኛ ደግሞ ፋሲካ የሚለውን ነገር የወሰድነው እንግዲህ ከግሪኩ ፓስካ ከሚለው ጋር ተቀራራቢ በሆነ ቃል ነው ማለት ነው። ስለዚህ ፋሲካን ደግሞ ስንመለከት እንግዲህ ለመድኃኒታችን ለኢየሱስ ክርስቶስ መሞት መሰቀል እንደ አንድ ምሳሌ ሆኖ የተጠቀሰ ነው ማለት ነው። ይሄ ደግሞ ዳራው ከምን ይጀምራል ስንል እንግዲህ ዮሴፍ የያዕቆብ 11ኛ ልጅ ነው። እንግዲህ ወንድሞቹ ወደ ገደል እንደጣሉትና በገደል ውስጥ ደግሞ እስማኤላውያን ወደ ግብጽ እየተመላለሱ የሚነግዱ እንዳገኙትና ይዘውት ወደ ግብጽ እንዲሄዱ ያሳያል ማለት ነው። እንግዲህ በመጽሐፍ ቅዱስ ላይ በአንድም በሌላም እንደ አንድምታ እንደ ምሳሌ ስናይ ሁሉ ነገር ምሳሌ አስተምሮና የራሱ የሆነ ደግሞ ትርጓሜ ያለው ማለት ነው። ስለዚህ ዮሴፍ ከፋሲካው አሁን ሁለት አይነት ፋሲካ ነው የምንነጋገረው ማለት ነው። አንደኛው በብሉይ ኪዳን የነበረው ፋሲካና በሐዲስ ኪዳን ያለው ፋሲካ ማለት ነው። በብሉይ ኪዳን የነበረው ፋሲካ ከዮሴፍ ታሪክ የሚጀምር ፋሲካ ነው ማለት ነው። ዮሴፍ በወንድሞቹ መጠላቱን በወንድሞቹ ደግሞ መሸጡን ያሳያል ማለት ነው። ዮሴፍ በወንድሞቹ መሸጡን ለእስማኤላውያን እንደሸጡት የሚያሳየው ታሪክ እንግዲህ በሁለት መንገድ እናየዋለን ማለት። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ይሁዳ ኢየሱስ ክርስቶስን እንደሸጠው የሚያሳይ ነው። ሁለተኛ ደግሞ የገዛ ወንድሞቹ ናቸው የጠሉት። ስለዚህ ኢየሱስ ክርስቶስ በሚመጣበት ጊዜ በሕዝቡ ዘንድ ያው እንደሚጠላ እንደገናም ደግሞ በፈሪሳውያን በተለይ ቅርብ በሆኑት በቤተ ክርስቲያን ሰዎች በካህናቱ አሳልፎ ተላልፎ እንደሚሰጥ የሚያሳይ ነው ማለት ነው። ይህ ብላቴና እንግዲህ በእስማኤላውያን አማካኝነት ግብጽ ይገባል ማለት ነው። ግብጽ ከገባ በኋላ በግብጽ ደግሞ እስማኤላውያን ለአንድ ሰው ይሸጡታል ማለት ነው። በዛ ቤት እንግዲህ አገልጋይ ሆኖ ሲኖር ይቆያል። ከቆየ በኋላ የዛ ባለቤት እንግዲህ በንብረቱም በሁሉም ንብረት እንዲያዝ እንዲናዝ ከሚስቱ በስተቀር በሁሉም ነገር የእግዚአብሔርን ስራ እየሰራ እንደሆነ በሚያመላክት መልኩ የእጆቹን ስራ እግዚአብሔር እንደባረከለት ስለተመለከተ ኤጲፋራ የሚባል ሰው ነው። ያ ሰው በእውነት እግዚአብሔር የእጆቹን ስራ ሁሉ ያከናውንለታል ብሎ ዮሴፍን በጣም ነበር የወደደው። ስለወደደውም በንብረቱ ሁሉ ላይ ያዘዘው። ነገር ግን ሚስቱ ወደደችው፣ ፈለገችው። ባሏ ሩቅ አገር በሄደበት ጊዜ እንግዲህ አብሯት እንዲተኛ በጠየቀችው ጊዜ እምቢ አለ። እምቢ በሚልበት ሰዓት ወደ እስር ቤት እንዲገባ ምክንያት ሆነው ማለት ነው። በእስር ቤት ገብቶ ፈርዖን ህልም አይቶ ነበረ። ያንን ህልም የሚፈታለት አጥቶ ስለነበረ በእስር ቤት ውስጥ ሆኖ ህልሙን እንደሚፈታ ዮሴፍ ተናገረ። ህልሙንም ፈታ። ያ የተፈታው ህልም እውነተኛና ትክክለኛ እንደሆነ 7 ዓመት በጠቅላላ በዓለም ረሃብ እንደሚሆን ህልሙን ፈታ። ፈርዖንም ና ብሎ አቀረበው ማለት ነው። ከቀረበ በኋላ በፈርዖን ቤት እንግዲህ አዛዥና አዛዥ ሆኖ መኖር ጀመረ። ከቤተሰቦቹ ከእናቱ ከአባቱ፣ እናቱ እንግዲህ ቀድማ አርፋለች። ከአባቱ በጣም አባቱ ደግሞ የወደው ነበረ። ስለዚህ ወንድሞቹ እንግዲህ ምግብ ፍለጋ መጥተው በግብጽ አገኙት። ከዛ በኋላ ወንድሞቹንና ቤተሰቦቹን ይዘውለት እንዲመጡ አደረገ። ከመጡ በኋላ በግብጽ እንግዲህ ፈርዖን ቦታ እንዲሰጣቸውና ያንን ቦታ ደግሞ እነሱ ከብቶች እያረቡ እንዲኖሩ ፈቀደለት። ከዛ እንደዛ እያሉ እንግዲህ እንዴት ጀመረ የሚለው ነገር ነው። እስራኤላውያን እንግዲህ ፋሲካ የምንለው ከባርነት ነፃ የወጡበት ነው ብለናል። ከባርነት ነፃ የወጡት መቼ ሄደው እንዴት ሄደው ነው የሚለውን ነገር ለማሳየት ነው እንግዲህ። ስለዚህ በዮሴፍ አማካይነት ወደ ግብጽ ሄዱ። ከዛ ቀጥሎ በረሃቡ አማካይነት አባቱም ወንድሞቹም ቤተሰቦቹም ጠቅላላ መጡ። በግብጽ ይኖሩ ነበረ። የዮሴፍ ዘመዶች፣ የዮሴፍ ወንድሞች፣ የዮሴፍ አባት ነው እየተባለ ተከብረው ነበር የሚኖሩት። ከብዙ ዓመታት በኋላ ግን ዮሴፍን የማያውቅ ንጉሥ ተነሳ ይላል። ስለዚህ በተነሳ ጊዜ ደግሞ እነዚህ ዕብራውያን በዝተዋል፣ እንግዲህ ተዋልደዋል። ስለዚህ ለግብጽ እና ለፈርዖን ስጋት ሆነው ተገኙ ማለት ነው። ስለዚህ ፈርዖን ምን ብሎ አዘዘ? በቃ ከዚህ በኋላ የሚወለድ ማንኛውም ዕብራዊ ወንድ ይገደል፣ ሴቶቹም እርጉዝ ቢሆኑ ከጭቃ ጋር አብረው አብኩተው ይግደሉ ብለው ትእዛዝ ሰጠ ማለት ነው። ስለዚህ ይሄ ትእዛዝ ደግሞ ዕብራውያንን ወይም እስራኤላውያንን በጣም አሳዝኗቸው ነበረ። ሁል ጊዜ ይሄ ስቃይ ይሄ መከራ በጣም በተሰማቸው ጊዜ ወደ እግዚአብሔር ይጮህ ያለቅሱ ነበረ።
በፒራሚድ ስራም ተጠምደው ነበረ። ጡብ ሲሰሩ ነው የሚውሉት። ምግብ በደንብ አይሰጣቸውም። ከጠዋት እስከ ማታ ስራ ላይ ነው የሚውሉት። እርጉዟ ሴትስ እንኳን ከስራ አትቀርም ነበረ፣ መስራት ነበረባት። ምጥ ይዟት እንኳን በምትወልድበት ጊዜ ጭቃ ጋር አብረሽ አብኩ የሚባል ነገር ነበረ። በዚህ ጊዜ ምርር ብለው ወደ እግዚአብሔር አለቀሱ። ከዛ በኋላ እግዚአብሔር እንባቸውን ሰማ፣ ተመለከተ። ከግብጽ ባርነት ነፃ ሊያወጣቸው ወደደ ማለት ነው። ስለዚህ ሙሴንና አሮንን በል ሂድና ፈርዖንን ህዝቤን እግዚአብሔር ልቀቅ ብሎሃል ብለ ንገረው አለ። ፈርዖን ደግሞ አልለቅም አለ። ለምን? ብዙን የጉልበት ስራ የሚሰሩ ግብጽን ብዙ ስራዎች የሚያከናውኑት እነሱ ነበሩ ማለት ነው። ስለዚህ አልለቅም ባለበት ጊዜ እግዚአብሔር እንግዲያውስ የማትለቅ ከሆነ በመቅሰፍት እቀጣለሁ ብሎ መቅሰፍትን ማውረድ ጀመረ ማለት ነው። ከዛ መጨረሻ ላይ በ9 መቅሰፍት ከቀጣ በኋላ ያን ሁሉ ነገር አይቶ ፈርዖን ልቡ እንደደነደነ ስለነበረ እግዚአብሔር የመጨረሻውን 10ኛውን ቅጣት አመጣ ማለት ነው። የ10ኛው ቅጣት ደግሞ በግብጽ ያሉ የግብፃውያን በኩራትን ሁሉ መምታት ነበረ። ስለዚህ ከወንዱም ከእንስሳው ከሰውም በጠቅላላ የመጀመሪያ የሆነውን እግዚአብሔር ሊቀስፍ እንደሆነ ለሙሴና ለአሮን ነገራቸው ማለት ነው። ስለዚህ መልእክቱ ምን ብሎ ነበር የነገረው? እንግዲህ እስራኤላውያን ባሉበት በቤታቸው ሆነው ምን ያድርጉ አለ? በግ ይረዱ በዛ ምሽት ላይ። ከዛ ያረዱትን በግ ደም ደግሞ መቃኖቹንና ጎበኑን ይቀቡት። እንግዲህ መቃን ማለት ግራና ቀኝ የሚቆም የበር ማጥበቂያ ነው። ከላይ ደግሞ ጎበኑ አለ። ስለዚህ ያንን ያድርጉ፣ ቂጣም ያዘጋጁ፣ መራራ ቅጠልም ያዘጋጁና በዛ ምሽት ይሄንን ይብሉዋል። አሁን እስራኤላውያን ይሄን ለምን እንደሚደረግ አያውቁም ነበር። ከዛ እግዚአብሔር 10ኛውንና የመጨረሻውን መቅሰፍት ሞት አመጣ። ሞቱ በሚመጣበት ጊዜ መልአከ ሞት እየገባ በየቤቱ የመጀመሪያ የሆነውን በኩር ይመታ ነበረ። ስለዚህ ያንን ደም ያለበት ቦታ ላይ ደግሞ ሲደርስ ይዘል ነበረ፣ ያልፋቸው ነበረ ማለት ነው። ስለዚህ እነሱ ሌሊት ላይ በጉን የተጠበሰውን እየበሉ ቅጠላቅጠሉን እየበሉ እንደዚህ በሚያሳልፉበት ሰዓት ግብፃውያን ግን እየተመቱ ነበረ ማለት ነው፣ በሞት እየተቀሰፉ ነበረ ማለት ነው። ከዛ በኋላ እንግዲህ ሲነጋ እስራኤልን ውጡ አላቸው ማለት ነው። ስለዚህ ጠዋት ሲነሱ ሲያዩት ሰው ሁሉ በየቤቱ ይጮሃል፣ ያለቅሳል። እያንዳንዱ ሰው በኩሩ ተመቶበታል። በእነሱ ቤት ግን ደስታ ነበረ። ስለዚህ ምን አሉ? አሳለፈን ሲሉ ምን አሉት? ፋሲካ አሉት ማለት። ፋሲካ ማለት ማለፍ፣ መዘለል ማለት ነው። ስለዚህ ያንን ሞት፣ ያንን መከራ፣ ያንን መቅሰፍት አለፍ ነው ሲሉ ፋሲካ አሉት ማለት ነው። ይሄ በእንግሊዝኛው እንግዲህ ፓስኦቨር የምንለው ማለፍ የሚለውን ነገር ያሳያል ማለት ነው። እንግዲህ እስራኤላውያን በዚህ መልክ ነው እግዚአብሔር የታደጋቸው ማለት ነው። ስለዚህ ይሄ እንደ ምሳሌ ሆኖ ይሄ ፋሲካ የክርስቶስን መምጣት የክርስቶስን ደግሞ ነገር ያሳየናል ማለት ነው። ያ የታረደው በግ ያ የበጉ ደም እስራኤላውያንን ነፃ እንዳወጣ ሁሉ እውነተኛውና አማናዊ በግ የሚሆነው መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እንደሚያድን የሚያሳይ ምልክት ነበረ ማለት ነው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። በሐዲስ ኪዳኑ ደግሞ ይሄ ተቀይሮ ወደ ክርስቶስ የመጣበትን ደግሞ መጽሐፍ ቅዱስ ክፍል ስናይ በማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ ጀምሮ እንደዚህ ይላል። እንግዲህ ያው የፋሲካ በዓል ልምድ ስለሆነ መከበርም ስለሌለበት ቤት እናዘጋጅልህ ብለው ሐዋርያት ክርስቶስን የፋሲካን በዓል ቤት መዘጋጀት እንዳለበት ሲጠይቁት እናያለን ማለት ነው። ከዛ የፋሲካ በዓሉም ተዘጋጅቶ ወደ ማታ አካባቢ ላይ ይላል ማክበር በጀመሩበት ጊዜ እንግዲህ የቀረበውን ህብስት አንስቶ ይህ ስጋዬ ነው ብሎ ወደ አማናዊው የክርስቶስ ስጋ ቀይሮ እንዳሳያቸው፣ ይህ ደግሞ አለ ወይኑን ደግሞ አንስቶ ደሜ ነው ስለ ስርየት ኃጢአት የሚከፈል የሚፈስ ደሜ ነው ብሎ እውነተኛውን ደም እውነተኛውን ፋሲካ የዛለት ቀየረው ማለት ነው። ስለዚህ የብሉይ ኪዳን ፋሲካ በሐዲስ ኪዳን የሐዲስ ኪዳን ደሜ ነው ያላቸው። ስለዚህ የሐዲስ ኪዳን ደም ሆኖ ከዛ በኋላ እንግዲህ ክርስቲያኖች የክርስቶስን ትንሣኤ በሚያስቡበት ጊዜ የክርስቶስን መሞት በሚያስቡበት ጊዜ ስጋው ደግሞ ለግብፃውያን የተደረገው ምሕረትና ቸርነት ለግብፃውያን ተደርጎ የነበረው
የእግዚአብሔር ምሕረት በሐዲስ ኪዳንም ደግሞ በኢየሱስ ክርስቶስ ከሶስቱ አካል አንዱ አካል በሚሆን በወልደ እግዚአብሔር የተከፈለውን መስዋዕትነት የሚያስቡበት ነው ማለት ነው። እንግዲህ እንዳጠቃላይ ትንሣኤ ብለን ስናስብ አንድም ከአዳም ጋር አገናኝተን የምናነሳው ነገር አለ። ለአዳም የተገባ ቃል ኪዳን ስለሆነ ያ የአዳም ቃል ኪዳን የተፈጸመበት ነው። ሁለተኛ ደግሞ እስራኤላውያን ከግብጽ ባርነት የወጡበትና ከግብጽ ባርነት የወጡበት ምክንያትና ወደ ግብጽ ባርነት የገቡበትም ደግሞ ከመጽሐፍ ቅዱስና ኢየሱስ ክርስቶስም አዳምም ከነበራቸው ጋር የሚዛመር ነው። የዮሴፍ ስደት እንግዲህ የሚያሳየው ምንድነው? አዳም ከገነት ወደ ምድር መሰደዱንም የሚያሳይ መሆኑን እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ከኢየሩሳሌም ወደ ግብጽ ተሰዶ ስለነበር ያንን ሁሉ የሚያመላክት ነው ማለት ነው እና እያንዳንዱ የመጽሐፍ ቅዱስ ክፍል በታሪክ በምሳሌ እና በትርጓሜ እየተሳሰረ የሚፈታ ነው ማለት ነው። ስለዚህ እንዳጠቃላይ ትንሣኤን ስናከብር መጽሐፍ ቅዱሳዊ የሆነው አስተምሮና አመጣጡ ይሄንን ይመስላል ማለት ነው። ከአዳም ከዛ በዮሴፍ የእስራኤላውያን ከግብጽ ባርነት ነፃ መውጣት ከግብጽ ነፃ መውጣት በኋላ ለ3500 ዓመት ሲያከብሩት እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በሚመጣበት ጊዜ ደግሞ ወደ ሐዲስ ኪዳን ፋሲካ መቀየሩን የሚያሳይና በዛኛው በበጉ ደም ሳይሆን በክርስቶስ ስጋና ደም ሰዎች ነፃ እንደሚወጡ አዳምን ነፃ እንዳወጣው ሁሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለው የስጋውን በመብላት ደሙን በመጠጣት የዘላለም ሕይወትን እንደምናገኝ ሞቶ በመነሳቱ ደግሞ ዳግም ትንሣኤ መኖሩን ደግሞ ለማሳየት የምንጠቀምበትና የምንማርበት ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የፈጸመው ይሄንኑ ተግባር ነው ማለት ነው። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ በቀራንዮ ላይ ታየ 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 በጎልጎታ ላይ ታየ 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 የዓለም መድኃኒት የጌታ ትንሣኤ የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ የጌታ ትንሣኤ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። እንግዲህ አሁን ኢትዮጵያ በምን አይነት መንገድ መከበር አለበት ስንል ፋሲካ ወይንም ትንሣኤ የምንለው ሃይማኖታዊ በዓል ነው። ስለዚህ ሃይማኖታዊ በዓል እንደመሆኑ መጠን ደግሞ ሃይማኖታዊ ይዘቱን ጠብቆ ነው መከበር ያለበት ማለት ነው። እንግዲህ ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከ1900 ምናምን ዓመት በላይ ወደ 2000 ዓመት ገደማ እያከበርን ነው ማለት ነው፣ ትንሣኤም ማለት ነው። ስለዚህ ሳይቋረጥ እየተከበረ የመጣ በዓል ነው ማለት ነው። እንግዲህ በዚህ ልክ ሌሎች በዓላት እንደዚህ እየተከበሩ መጥተዋል ብሎ የምናስባቸው ነገር የለም። ብዙ አሁን ለምሳሌ በዓለም ደረጃ የነፃነት በዓል ይከበራል፣ አንዳንድ በዓላቶች ይከበራሉ እና ይህን ያህል የረጅም ጊዜ በዓል የማክበር ሂደት የለም እና ትንሣኤ ግን ከክርስቶስ ትንሣኤ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎችም አብያተ ክርስቲያናት እየተከበረ ነው የመጣው። ስለዚህ ሃይማኖታዊ የሆነ ስርዓት አለው። ያንን ሃይማኖታዊ ስርዓት ደግሞ ምእመናን በቤተክርስቲያን በመገኘት አብረው ማክበር ይጠበቅባቸዋል ማለት ነው። በተለይ ከትንሣኤ በፊት ያለው ሳምንት አለ፣ ሰሞነ ሕማማት የሚባለው 13ቱን ሕማማተ መስቀል በማሰብ ሰዎች በተመስጦ ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ የከፈለውን መስዋዕትነት በማሰብ በጾም በስግደት በልመና በምህላ የሚያሳልፉበት ጊዜ ነው። ከዚህ ጊዜ በኋላ ነው እንግዲህ ያው ትንሣኤን የሚያከብረው ሁሉም ክርስቲያን ማለት ነው። በተለይ ደግሞ ቅዳሜ ሌሊት ላይ ቅዳሴ ይከናወናል። በዛም በቅዳሴው ሰዓት ተገኝቶ በዓሉን ማክበር ነው ማለት ነው። ስለዚህ በዓላት ደግሞ በወጥነት ለቀጣዩም ትውልድ የሚተላለፉት ያላቸውን እሴት ጠብቀው ሲሄዱ ነው ማለት ነው። ስለዚህ ከዛ አንጻር መሆን ያለበት እንግዲህ ሃይማኖታዊ በዓል እንደመሆኑ መጠን ሃይማኖታዊ ስርዓቱን ጠብቆ እንደ ሃይማኖቱ ስርዓት መከበር ይገባዋል ማለት ነው። ቤተክርስቲያን ደግሞ እንደዚህ የተለያዩ ስርዓቶችን ስለሰራች እነዛን ስርዓቶች በመካፈል
የነበረውን ትውፊት ወደ ቀጣዩ ትውልድ እንዲተላለፍ የማድረግ ነው። በተለይ ከሌሎች በዓላት የፋሲካ በዓል በጣም ልዩ ነው ለሁላችንም ማለት ነው። ከጾሙ ጀምሮ በእያንዳንዱ የሚደረጉ ክንውኖች አሉ። እኩለ ጾም ላይ ደብረ ዘይት ተብሎ የሚከበር አለ። ከዛ ሆሳና ተብሎ የሚከበር አለ። ሰሞነ ሕማማት ተብሎ እያንዳንዱ መጽሐፍ ቅዱሳዊ የሆነው ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመው ነገር የሚከበርበት ስለሆነ ይህንን ትንሣኤን ስናከብር ትንሣኤ ነው ብሎ ማክበር ብቻ ሳይሆን እያንዳንዱን ሃይማኖታዊ የሆነ አስተምሮውን እንደገናም ደግሞ በየቤተ ክርስቲያን የሚደረገውን ስርዓት በመከታተል እነዚህን ነገሮች በመፈጸም በዓሉን ማክበር ተገቢ ነው ብዬ አምናለሁ። እንግዲህ ይህ የትንሣኤ በዓል ወይም የፋሲካ በዓል የፍቅር በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ፍቅር የተሰዋበት ነገር ነው። እንግዲህ ፍቅሩን በመስቀል ላይ የገለጸበት ነው። ለሰው ልጅ የሰው ልጅ በመውደዱ ራሱን መስዋዕት አድርጎ በመስቀል ላይ ያሳረፈበት ስለሆነ የመጀመሪያው ነገር ይህንን በዓል በምናስብበት ጊዜ ሰዎች የተከፈለልን መስዋዕት ማሰብና እንዴት አድርጎ አምላካችን እግዚአብሔር እንደወደደን እኔ እንደወደድኳችሁ ደግሞ እርስ በርሳችሁ ደግሞ ተዋደዱ ብሏልና እሱ የወደደን ደግሞ እስከ መስቀል በመሰዋት ስለሆነ መከራን በመቀበል ስለሆነ እያንዳንዱ ሰው አምላካችን ኢየሱስ ክርስቶስ በወደደ ልክ ሌሎቹንም መውደድ ይጠበቃልና በዚህ በዓል ደግሞ የሌላቸው ሰዎች የተቸገሩ ሰዎች የታመሙ ሰዎችንም በመጠየቅ ልክ እኛ በዓሉን ደስ ብሎ እንደምናሳልፈው ደግሞ ሌሎችም ደስ ብሏቸው እንዲያሳልፉ ትንሣኤው የጋራችን በዓል ስለሆነ ሁሉም ሰው እንደ አቅሙ በየቤቱ እንደሚያሳልፈው ሁሉ ያንን ደግሞ ማድረግ የማይችሉትን ሰዎች በማገዝ እንደገናም ደግሞ በመርዳት በመጠያየቅም ፍቅርን በመግለጽ እንግዲህ ትልቁ የበዓሉ እሴት ፍቅር ስለሆነ በአካል የምንችለውን በአካል በስልክ የምንችለውን በስልክ እንኳን አደረሰ እያልን ፍቅራዊ በሆነ መንገድ በዓሉ እንድናሳልፍ እንግዲህ ከሁሉ በላይ ደግሞ ሰላም ይበልጣልና ትልቁ ሰላም ደግሞ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ይላልና የጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ትልቁ አስተምሮ ሰላም ስለሆነ በየአካባቢው ያሉ ሰዎች የተጣላ ታርቆ የተራራቀ ተቀራርቦ መግባባት ያልቻለ ሰው ተግባብቶ በአንድ ሆኖ በፍቅርና በሰላም ይሄንን በዓል ሲያሳልፈው ነው ትንሣኤን አከበርኩ የሚለው። አለበለዚያ እንግዲህ ምናልባት ያዘጋጀው ምግብ በመብላትና በመጠጣት የገዛውን ልብስ በመልበስ ብቻ የሚያሳልፈው ከሆነ በትክክል ትንሣኤን አሳልፈዋለሁ የሚለው ጥያቄ ውስጥ ይሆናል ማለት ነው። ስለዚህ ትንሣኤን ብለን ስናስብ ፍቅርን፣ ሰላምን፣ አንድነትን፣ መተባበርን የሚያሳይ በዓል ስለሆነ እንደ ሰው እንደ ክርስቲያን ደግሞ ሁላችንም በፍቅር ሆነን ይቅርታ እየተጠያየቅን በአንድነት ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የከፈለውን መስዋዕትነት ታሳቢ በማድረግ በዓሉን እንድናሳልፍ ነው የማሳልፈው መልእክት ማለት ነው።